አንዳርጌ እኔ ከወርቁ እንደተጸነስኩ ያውቃሉ እያልከኝ እንዴት ነው አላውቅም። በምን አይነት መንገድ አላውቅም። በጣም በአጭር ጊዜ ምን አይነት መሬት ይሱፍ አላውቅም። የማስታወስ ችሎታው በቃ ዜሮ ወርዱ ሳያቀኝ ትክ ብሎ የለም። እንዴት ነው ሳቅፎም ስጨብጦ ላይ ያገኛቸው ገባት። እንደዚህ እኔ አሁን ነገሩ ውስብስብ እያለ ጭራሽ ወርቁን የሚፈልጉት ንብረቱ ያለበትን ቦታ ሊያሳያቸው ሊጠቁማቸው ነው አልከኝ አይደል? ታዲያ ትውስታውን እንዲጠፋ ለምንድን ነው የሚያደርጉት? አሰደቢው አባት ከዛ ተቀበረ ሀገሬው ማወቀው። ታዲያ አንተ እንዴት እሱ ያለበት ቦታ ሄደ አገኘው? አንተም እንደሞተ አምኛለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ለኛ ያለውኛ አልሐምዱሊላህ። ደንኮሳ ነገሮች ሰላም ብያለሁ። ሁላችሁም ሰላማችሁን ይብዛልኝ። ለቤት አዲስ በሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ነባሮቹ ደግሞ በሼር አበረታቱኝ። ውድ ቤተሰቦች ቻናሌ ቀዝቅዟል፣ እባካችሁ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። ቪዲዮውን ሲጀምሩ ደግሞ ላይክ አድርጉኝ። መታበረታቱኝ በሆኑ ከልብ አመሰግናለሁ። ዛሬ ደስ የሚል ነገርም የሚያስከፋ ነገር ይዤ መጥቻለሁ። ዛሬ ከአባቱ ጠላት ፊት ለፊት ተፋጠዋል። የአባቱ ጠላት ፊት ለፊት አግኝቶ ነገራቶቹ በሙሉ ሚስጥሮቹ በሙሉ ወጥተዋል። ልዑልን ዛሬ የሰማው ነገር አስለቅሶታል፣ በጣም አስደንግጦታል። ምክንያቱም ጭራሽ ያልጠበቀው ነገር ነው የሰማው። ሰው በሰው ህይወት ላይ ጓደኛ ሆኖ አዝማት ሆኖ ዘመድ ሆኖ ወዳጅ ሆኖ ቀርቦ በዚህ ልክን በሰው ህይወት ላይ መጫወት በጣም ነው የሚያስጠላው። ልዑልም አምኖት የአባቴ ጓደኛ ነው፣ ከአባቴ ጋር ብዙ ነገር አሳለፈ፣ የአባቴን ማንነት ከጓደኛው አገኛለሁ። ምክንያቱም ጓደኛ ማለት ብዙ ነገር ነው፣ ሚስጥር ታወራላችሁ፣ ብዙ ነገር አለ። ያ ነገር አገኛለሁ አባቴን ምንም ነገር እንደማይሆን ጠንቅቄ ያውቃለሁ። ምክንያቱም ጓደኛው ነው፣ አሳልፎ አይሰጠውም ብሎ ነው አምኖ የተቀበለው ነበረው። ግን ልዑል እንዳሰበው ሳይሆን ልዑል እንዳላሰበው ነው የሆነው። የገዛ የአባቱ ጓደኛ ነው የአባቱ ጠላት እንደሆነው አባቱን በካቴን እንድታሰር እድሜ ልኮ 20 ዓመት 30 ዓመት በሆኑ አንድ ቤት ታስሮ እንዲቀመጥ ያደረገው የገዛ የአባቱ ጓደኛ ነው። በጣም ያስጠላ ነገር ነው ዛሬ የሰማ ነው። ነገሩ በትንሽ ነገር ያልቃል የተባለ በጣም ነገሩ የተስፋፋ ነው የመጣው። ማለት ነገራቶች በሙሉ ደባብቆሽ ነገር ሆነ። አንዳንድ ነገራቶችን ደግሞ ደጋግሞሽ ነው የሆነው። የሆነ ልዑልን ወደ ኋላ ለማስቀረት የልዑልን ጭንቅላት ለመንካት ልዑልን ለምን ጠነከረ፣ ለምን ሰራ፣ ለምን ጥሩ ቦታ ላይ ደረሰ በማለት ነው በዚህ ልክን ሊያሰቃዩት የፈለጉት። እኔ እመኑኝ እነዚህ ሰዎች በጣም ነው የፈራኋቸው። ምክንያቱም በዚህ ልክን ሰውን 30 ዓመት ድረስ አንድ ቤት አሳግቶ ማስቀመጥ፣ ለዛም አብሮ የበሉ አብሮ የጠጡ ገዛ ጓደኛው አብሮ የሰሩ ጓደኛው በዚህ ልክን ካደረገ ለልዑልን ወደ ኋላ የማይመለስ ሰው ነው የሚመስለኝ። በሚስቱ ላይ እንደዛ ተጫውተዋል። አሁን ደግሞ በልዑል አባት ላይ እንደዛ ተጫውተዋል። በልዑል አሳዳጊም ላይም በልዑል ወላጅ አባቱ ላይ ነው የተጫወተው። ለብር ብሎ ከሁለቱም ቤተሰብ ጋር ሆኖ በአንድ ቤተሰብ ላይ በሁለት ሰው ህይወት ላይ በዚህ ልክ መጫወት ግፍ ነው እንጂ አግባብ አይደለም። ሰው እንደ ሰውኛ ሲያስብ ነው ደስ የሚለው እና እነሱ እንደፈለጉ ይሁኑ። እኔ ልዑልን በዚህ ልክ የሚጎዱት ነገር ነው የገረመኝ። ዋያን እናቱ አላዳነችው። በዛ ሰዓት ደግሞ ነገራቶችን አስተካክሎ ስለጠየቀ እንዳያችሁት እናቱን ያዙ ልቀቁኝ ያለችው። ስለዚህ ውድ ቤተሰቦቼ እነዚህ ሰዎች ከልዑል አንገት ላይ ከልዑል ራስ ላይ ከልዑል ጭንቅላት ላይ እንዲወርዱ ሁላችን ፍትህን መጠየቅ አለብን። ምክንያቱም ልጁ የስራ ሰው ነው፣ ስራ የሚሰራ ሰው ነው። ሰውን ለመበደል የሰውን ጓዳ ለመፈተሽ ወይም እንደሌላ ወጣት እንደፈለኩኝ ጨፍር የሚል ወጣት አይደለም። የተራቡ የተጠሙ መንገድ ላይ የወደቁ ሰዎች የሚያነሳ ጀግና ነው። በዚህ ልክ ለምን ይፈታተኑታል? የአባቱስ ጓደኛ ለምንድን ነው 3 አይነት 4 አይነት ወሬ የሚያወራው? ባለፈ የተገኘ ቀን እንደዛ አትሆን፣ ቀላል ነገር ነው ያለውን ነገር ይስተካከላል፣ ከሱ ቤተሰብ እናገናኝሃለን ምናምን ብሎ ነው ያወራው። በመጨረሻ ነገራቶቹ አይታወቅብኝም ብሎ ነው የሸፋፈናቸው ነበረው። ግን የሰው ልጅ በህይወት ዘመኑ መጥፎ ነገር ከሰራ ያ መጥፎ ነገር ይቆያል እንጂ ይወጣል።
ያው እናቱ በዛ ሰዓት ብትነግረው ኖሮ አባቱ ይሄን አሳዳጊ አባቱ እንዳልሆነ ወላጅ አባቱ ሌል እንደሆነ ብትነግረው ኖሮ ዛሬ ልዑልን በዚህ ልክ ቅስሙ ባልተሰበረ፣ ሞራሉ ባልተነካ፣ ነገራቶቹ በሙሉ ዳገት ባልሆኑበት፣ ነገራቶቹ በሙሉ ቁልቁላት ባልሆኑበት ሰውን እንዳያምን ነው ያደረገችው። እኔ እናቱ ጥፋተኛ ናት ነው ብለው ምንም በሉኝ ምንም፣ እኔ እናቱ ለመውቀስ እናት ክብር ሳይኖረኝ ቀርቶ አይደለም። እናቱ በጣም ጥፋተኛ ናት። በጣም ዛሬ ልዑልን ያለበት ደረጃ በዚህ ልክን ሞራሉ እንዲበተን አይምሮን ብትትን እንዲል ይሁን ነገራቶችን በሙሉ ይሁን ጨበጥኳቸው ሲል ብትትን እንዲሉበት ያደረገችው እናት ናት። እሷ በእርግጥ እናት ናት፣ አልነግረውም ሞራሉ ሊሰበር ይችላል ብላ ይሆናል። ግን ጉዳዩ ማንኛውም ጉዳይ የቆየ ሲመጣ ሰው ይሰማል። ደበቁት ብትሉ መጥፎ ነገር አይደበቅም። የወጣ ዛሬ ህይወቱ ምስርቅ አወጣው። ያለውን ያሰበውን ትቶ ያላሰበውን ጉድጓድ ውስጥ እንዲገባ ነው ያደረኩት። ጉድጓድ የተቆፈረልኝ ነው ያለው ልዑል። ነገራቶቹ በሙሉ ጨንቆኛል፣ ጠቦኛል። ጉድጓድ የተቆፈረልኝ ነው። አስቡት። በዚህ ልክ ነው ሞራሉ የተነካው። በዚህ ልክ ነው ሀሳቡ በሙሉ ብትትን ያለበት። ለምን? ምን ባደረገ? ምን በወጣው? በሰራ ሰውን ባገዘ ሰውን ለምን ይበደላል ብሎ በደሉን ንብረቱን ባስመለሰ ይሄን ይገባዋል? አይገባው። እነዚህ ሰዎች ቁጭ ብለው በመጨረሻ በመምጣታቸው እኔ ጤነኛ አይመስሉኝ። ጤነኛ ሰው እንደዚህ ነገር አያደርግም። ጤነኛ ቢሆን ደግሞ ያለው መረጃ ሰብስበው እውነቱን በቀጥታ መንገድ መናገር ነበረባቸው እንጂ ልክ ልጁ አንድ ቦታ ሲሄድ ሌላ ያወሩታል፣ አንድ ቦታ ሲሄድ ሌላ ያወሩታል፣ አንድ ቦታ የሆነ የተለያየ አይነት ተጨባጭ ያልሆነ ወሬ ነው የሚያወሩት። በልጁ ህይወት ላይ የተጫወቱ ነው። ምን አይነት ሰዎች እንደሆነ እኔ አላውቅም። እኔ ለራሴን ግራ ገብቶኛል። ለምን ይኑርበት፣ ይስራበት። ክፉ እኮ አይደለም ልጁ፣ ሩጦ የሚሰራ ጀግና ነው። የሰውን ነገር 5 ሳንቲም የማይፈልግ ጀግና ነው። ስለዚህ ሩጦ በላቡ በሰራበት ዛሬ ያልሆነ ነገር አምጥቶ ሊሆንም ይችላል። ምክንያቱም እናቱ ያመነችበት ነገር ስለሆነ እናት መቼም አትዋሽም። ግን እኔ ለምን እስካሁን ቆዩ ነው ችግሩ። እስካሁን ለምን ቆዩ? ለምን አሳዳጊ አባቱ ሲሞት ድረስ ጠብቀው ለምን ዛሬ ተናገሩ? አሳዳጊ አባቱ እኮ ከማንም አይበልጥም። ከህግ በታች ነው እንጂ ከህግ በላይ አይደለም። ፈጣሪ አይደለም አይደል እንዴ? በዛ ሰዓት ጠርተውት አይ ልዑል እንደዚህ ነገር አለ። ምክንያቱም አንድ ሰፈር ናቸው፣ አንድ ሰፈር ነው የሚኖሩት፣ አንድ ላይ ተወልደው አንድ ላይ ያደጉ የተጫወቱ ልጆች ናቸው። እንደዚህ ነገር አለ አባትህ እሱ አይደለም ብሎ ለምን አልነገሩትም? ለምን 18 ዓመት ከሞላ በኋላ 20 ዓመት ከሞላ በኋላ ለምን አልተናገሩም? አላጡትም። ከእናቱ ጋር ነው የሚኖረው አይደል እንዴ? ግን ዛሬ ወዳጅ መስለው ጠላት ሆኖ ነው በህይወቱ የመጡት። የምሬ ነው የምላችሁ፣ ወዳጅ ሆኖ ጠላት ናቸው እነዚህ ሰዎች። ከመስፍን ምንም አይተናነሱም። ትናንት የከብቶች በረት ካሳገተው መስፍን ምንም ነገር አይተናነሱም። እነዚህ ሰዎች የእሱ ብጤ ናቸው። ለምን ብትሉኝ በቃ ምንም እያሰቡለት ነገር የለም። ልጁን አይምሮን እንዲነካ ያልሆን ነገር እንዲሆን ያደረጉ ሰዎች ናቸው። ከዚህ በፊት በገዛ ዶክተሩ አይደል ያልሆነ መድኃኒት ተሰጥቶት ራሱ እንዲስት የሚሰራቸው ስራዎችን እንዳያቅ አድርገው አይደለም ያደረጉት። ከዛ በኋላ ሐዋሳ ሂዶ ነው ቴዲ ሂዶ ከሐዋሳ ፈልጎ ምን ብሎ ያመጣው። ስለዚህ ከነዛ ሰዎች እነዚህ ዘመድ ነን፣ የአባትህ ጓደኛ ነን፣ የአባትህ ወዳጅ ነን፣ ቅርብ ሰዎች ነን፣ የሰፈር ሰዎች ነን የሚሉ ሰዎች በሙሉ ከነዛ ሰዎች እኔ ምንም ነገር እንደማይተናነሱ ነው የማውቀው። እነዚህ ጠላት ናቸው እንጂ ወዳጅም አይደሉም። ምንም ለልዑል ማዝነው አይደለም። ለልዑል ቢያዝኑለት ኖሮ ትላንት ትንሽ ያለ ጊዜ አባቴ ብሎ እንዲፈልገው አሳዳጊ አባትህ ነው ይሄ ነገር ያደረገው፣ አባትህ እንዲጎዳ ያደረገው፣ አባትህ እንዲታገት ያደረገው እሱ ነው አሉ። በዛ ሰዓት ለምን አልተናገሩ? ምክንያቱም ይጠይቀዋል። ከማንም በላይ አይደለም። አሳዳጊ አባቱ ሰው ነው። ዛሬ ስለሞተ እሱን እንዲወቅሰው እሺ ከመቃብር አውጥቶ ነው ለምን አባቴ ያሳገትከው ብሎ የሚጠይቀው? ወይስ ዛሬ እሱን በልዑል አባት ላይ እንደዚህ ተጫውቶ ልዑል ወይስ በእናቱ ልጆች ላይ
ወንድሞቼ እህቶቼ ናቸው ብሎ አባቱን ባሳደጋቸው ልጆች ላይ ቂም በቀል ሊነሳባቸው ነው እንደዚህ ነገር የተናገሩት። እነዚህ ሰዎች ምን አስበው ምን ፈልገው? ሰው እንደ ሰው ለምን አያስብ? ምን አድርግ ተብሎ ነው አሁን ይሄ ልጅ አይምሮ ተስተካክሎ እፈዮ በካሁን በኋላ ጥሩ ነገር ስራ እየሰራለሁ አይምሮ ያርፋል የሚያስጨናንቀኝ ነገር የለም ባለ ሰዓት ይህን ግብዳ ነገር አምጥቶ የሚጥሉበት ምን አድርግ ነው? ምን ያድርግሽ? ምን ያድርጋችሁ? አሁን አይምሮውን በሆኑ ብጥብጥ አደረጋችሁት። አሁን ደስተኛ ናችሁ? ደስታችሁ ያሳለፋችሁ ነው? ይሄ ነው የፈለጋችሁት አይደል እንዴ? ግን አንዳንዴ የኛ ሰዎች ስንባል የሰውን ደስታ የሚያስደስተን በሰው ጉሮሮ ላይ የምንቆም ወዳጅ መስለን ጠላት የምንሆን ሰዎች ቢያንስ ትንሽ ፈጣሪያችንን እንፍራ። ሰው እንደ ሰው ሲኖር ነው ደስ የሚለው። ሰው እንደ ሰው ሲያስብ ነው ደስ የሚለው። እናንተ ግን ከከብት ማትሻሉ ሰዎች ናቸው። ብታስቡ ኖሮ ትናንት አባቱ ይሄን ያህል ዓመት ታስሮ ይሄን ያህል ዓመት ሲጎዳ እንኳን እሺ አቶ አንዳቸው ፈራ ነው ባሉ የሉላ አሳዳጊ አባቱ ፈራ ነው ሊገለን ነው ምናምን ብላችሁ ልትፈሩ ትችላላችሁ። ከሞተ በኋላ አሁን ቆየ። ለምን አልተናገራችሁ? ቢያንስ አሁን ሉል እኔ ካወቅኩት 2 ዓመት ሞላኝ። እሺ ለምን እስካሁን አልተናገራችሁ? ምክንያቱም አናውቀውም አትሉ ለአንድ ሰፈር ሰዎች ናቸው። አንድ ላይ ተወልዳችሁ አንድ ላይ ያዳጋችሁ ሰዎች ናቸው። ለምን አልተናገራችሁ? ስለዚህ ውድ ቤተሰቦች እኔ እነዚህ ሰዎች ምንም ነግራቸው አላማረኝ። የሉል ጠላቶች ናቸው እንጂ የሉል ወዳዶች አይደሉም። ምክንያቱም ሉልን ለመጣል ነው ሆነ ብሎ የተነሱት እንጂ እውነትም ለሉል አዝነው እውነቱን አባቱ መሆኑን ሊነግሩት የተነሱ በምንም ታምር አይመስለኝም። የሆነ የተከፈላቸው ነገር ያለ ነው የሚመስለኝ። ምክንያቱም አንድ ቦታ ሲሄዱ ሌላ ቦታ ሌላ የሆነ በህይወት ላይ የሚጫወቱ ነው የሚመስለኝ። ለነገው ለሁሉም የስራው ፈጣሪ አይደል የሚሰጠው። ስለዚህ ሉል እባክህ ራስን የጠበቅ ስራ። ከራስ በላይ ሁሉ ነገር ንፋስ ነው። ራስን መጉዳት የለብህም። እነዚህ ሰዎች እውነተኛ ሰዎች ናቸው ወይስ የኔ ጠላቶች ናቸው ብለህ እንደነሱ ዝም ብሎ መራመድ ሳይሆን ቆመ ብለህ አስበህ ነገራቶችን ከጓደኞች ጋር መፍታት አለብን። አንዴ ሆነ ተከሰተ፣ ወላጅ አባትም ታገተ፣ ያን አሳዳጊ አባትህን ጎዳም ሆነ ምን ሆነ ካለፈው ጉዳይ ማለፍ የለብንም። ቆመ ብለን አስበን ያንን ነገር ማስተካከል ነው ያለብህ እንጂ በምንም ታምን ራስን መጉዳት የለብህም። ምክንያቱም እነዚህ ሰዎች ጠላት ሆኖ ነው የቀረቡህ ለአንተ። ምንም ለአንተ ሊጠቅሙህ አይደለም ሊጎዱህ ነው የመጡት። ለማንኛውም ፈጣሪ በሚጠብቅህ ነገር ይጠብቅህ። አላህ ሱብሃነሁ ወተዓላ ከጭንቅህ ነጃ ያውጣ። ሁላችሁም ዱዓ አድርጉለትም፣ ክርስቲያኖች ደግሞ ጸሎት አድርጉለት። ለእኔም ዱዓ አድርጉልኝ፣ አበረታቱኝ። የምታበረታቱኝ በሙሉ ከልብ ነው ማመሰግነው። በሌላ ቪዲዮ እንደምንገናኝ ሰላም ሁሉ ነኝ። እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።